በተለያዩ ርዕሰ ጉዳዮች ላይ ትኩረቱን ያደረገው ትዕይንተ ዜናችን ወደ እናንተ መድረሱን ቀጥሏል። አሁን ደግሞ ወደ አዲስ አበባ ስቱዲዮአችን እናመራና ቀሪ መረጃዎችን እንከታተላለን። ሁላገራተሩ መረጃዎችን ታጋራናለች። መልካም ቆይታ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ሁላገራተሩ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። ከኛ ጋር ሁኑ። ቀዳሚ ወዳደረግነው ዜናችን ስናልፍ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የግንባታ ፕሮጀክቶችን በጊዜ ባለማጠናቀቁ ግዴታውን ባለመወጣቱ በየወሩ በትሪሊየን የሚቆጠር ክፍያ የተጠየቀ መሆኑን የኦዲት ሪፖርቱ ያሳያል። በመሆኑም ኮርፖሬሽኑ በወሰደው ውል መሰረት ግዴታውን ባለመወጣቱ በአጠቃላይ ከ39 ትሪሊየን ብር በላይ ዕዳ እንደተገኘበትም ተገልጿል። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኮርፖሬሽኑን የ2013-14 የፕሮጀክት ግንባታ አፈጻጸም ኦዲት ሪፖርትን ገምግሟል። ማርታ ጌታቸው አዘጋጅተዋለች። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የ2013 እና 2014 ፕሮጀክት ግንባታ አፈጻጸም ኦዲት ሪፖርትን ገምግሟል። ኮርፖሬሽኑ በገባው የውል ስምምነት አንጻር በርካታ ያላጠናቀቃቸው ፕሮጀክቶች መኖራቸው ሲጠቀስ ለማሳያም ኮንጎ በጉንዲ የአስፋልት መንገድ፣ ዱለቻ አዋሽ አርባ አስፋልት መንገድ፣ የጂንካ መንደር መንገድ ግንባታ፣ የገዋኔና አምቡሌ ድልድይ፣ አዳማ አሰላ መንገድ ከባድ ጥገና መዘግየት ይገኙ እንዲሁም ኮርፖሬሽኑ የአዳማ አዋሽ መንገድ ከባድ ጥገናና የመንገዱን ግንባታ ግንቦት ወር 2008 ጀምሮ ለ10 ዓመታት ለማስተዳደር በሁለት አይነት የኮንትራት ስምምነት ገብቶ እያከናወነ ቢሆንም መንገዱን የማስተዳደርና የመንከባከብ ኃላፊነቱን ባለመወጣቱ ከ39 ትሪሊየን በላይ ዕዳ መጠየቁ የኦዲት ሪፖርቱ ያመላክታል። በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አባል ወይዘሮ ኢየሩሳሌም ሌዊ ለኮርፖሬሽኑ የቋሚ ኮሚቴውን ጥያቄዎች አቅርበዋል። ግዴታውን ባለመወጣቱ በመንገዱ ጉዳት ልክ በየወሩ ትሪሊዮን የሚቆጠር ክፍያ የተጠየቀ መሆኑ እና የተጠየቀው ክፍያ ኮርፖሬሽኑ ከተቋቋመበት የካፒታል መጠን እጅግ የበለጠ መሆኑ ኦዲቱ ያሳያል። ለአብነት ከአማካሪ መሐንዲስ በቀረበው ማስረጃ መሰረት በድምሩ 39 ትሪሊዮን 813 ቢሊዮን 173 ሚሊዮን 914819 ብር ከ90 ሳንቲም በሁለት ወር ብቻ እንዲከፈል የተጠየቀ መሆኑ በኦዲት ወቅት ታይቷል። የተወሰደ እርምጃ ካለ ይገለጽ። ከውስጥ የእርስ በርስ ኢንትራ ካምፓኒ የተሰብሳቢ ተብሎ የተያዘ ብር 151 ሚሊዮን 720927 ብር ከ31 ሳንቲም በምን ምክንያት በተሰብሳቢ እንደተያዘ ማብራሪያ ወይንም መግለጫ የሌለው መሆኑ የተረጋገጠ ስለሆነ ከላይ የተዘረዘሩ ግኝቶች ላይ ምን ማስተካከያ ተወሰደ? የቋሚ ኮሚቴው አባላት ከውል ስምምነት ጋር ተያይዞ የሚፈጠሩ ስህተቶችን እንዲያርሙ፣ ከችልተኝነት እንዲላቀቁ፣ አጥፊዎችና ኃላፊነታቸውን በማይወጡት ላይ ተጠያቂነት ተግባራዊ እንዲደረግ መክረዋል። የኮርፖሬሽኑ ስራ አስኪያጅ ኢንጂነር ዮናስ አያሌው በበኩላቸው ለፕሮጀክቶቹ መንቀራፈፍ ከወሰን ማስከበር ጋር የተያያዙ ችግሮች፣ የጸጥታ ችግሮች፣ የውጭ ምንዛሬ እጥረትና የዋጋ ግሽበት እንዲሁም የዲዛይን መቀየር መንስኤ ናቸው ብለዋል። እኛ ኮስት እያደረገ ነው። በነገራችን ላይ መሳሪያ አለን፣ ሪሶርስ አለን፣ ሰው እዛ መድበናል፣ ግን መስራት አልተቻለም። እኛ ከዚህ ምክር ቤት እንትን የምናደርገው ይሄ የራይት ኦፍ ዌይ ፕሮብለም ካልተፈታ ተቋሙ ችግር ውስጥ ነው እየገባ ያለው። ተቋሙ የኢትዮጵያ ሕዝብ ተቋም ነው። ንብረቱ ሀብቱ ሰው እየከሰረ መሄድ የለበትም ያላችሁትን ኮንሰርን ነው ስጄ፣ ግን ደግሞ ልንደገፍ ይገባናል። ምን እናድርገው? እኛ አሁን መጨረሻ ውጡ የሚል አቅጣጫ ሊሰጠን እንፈልጋለን። ቢኮዝ ከ10 ዓመት በላይ የራይት ኦፍ ዌይ ፕሮብለም ያልተፈታበት ፕሮጀክት እና አልፎ እያለፍን የምንሰራቸው ፕሮጀክቶች በዚህ መልኩ መቀጠል አለብን ነው። ዕዳ ውስጥ የከተተንና ዕዳ እየከፈልን ያለንበት ተቋም ግን እንደዛም ቢሆን ዕዳም ከፍልም ቢሆን ተቋሙን ወደ ፊት እያራመድንና ፕሮፊታብል የሆነ ተቋም እያደረግነው እንደሆነ በደንብ እንድታቁት ነው። የቋሚ ኮሚቴው ዋና ሰብሳቢ አቶ ክርስቲያን ታደለ ኮርፖሬሽኑ በቀጣይ እንዲያስተካክል የሚያግዙ ኮሚቴው ያስቀመጠውን አቅጣጫ አቅርበዋል። ኮርፖሬሽኑ የተገኘበት 39 ትሪሊየን በላይ የዕዳ ግኝት ከሌላ ሀገር ተቋም ጋር የተደረገ ውል ስምምነት ቢሆን ትውልድን ዋጋ የሚያስከፍል ችልተኝነት ነው ብለውታል። በመሆኑም ኮርፖሬሽኑ ከዚህ ችግር እንዲወጣ ሪፎርም ማድረግ እንደሚያስፈልገውም አሳስበው አጋር ተቋማትም እገዛ እንዲያደርጉ ነው የጠየቁት። እኛ አሁን የዚህ የ39 ትሪሊየን ብር ጉዳይ የኦዲት ግኝት ነው። ከመንግስት ተቋም ጋር የተገባ የውል ስምምነት ነው። ከህግ ውጪ
ከስልጣን ገደብ ውጪ የተደረገ የውል ስምምነት ነው። ይህን ተከትሎ የሚከተሉትን አቅጣጫዎች እንደ ቋሚ ኮሚቴ ያስቀምጠናል። አንደኛ፣ ኮርፖሬሽኑ እስከ ጥር 30 2015 ድረስ የተሻሻለ የኦዲት ማሻሻያ መርሃ ግብር አዘጋጅቶ እንዲያቀርብ። ሁለተኛ፣ ኮርፖሬሽኑ የኦዲት ግኝቱን የእቅዱ አካል አድርጎ የማሻሻያ ሪፖርቱን በየ3 ወሩ እንዲያቀርብ እንፈልጋለን። ሶስተኛ፣ የኢትዮጵያ ኢንቨስትመንት ሆልዲንግ የኦዲት ግኝቱን መነሻ በማድረግ ለኮርፖሬሽኑ ተገቢውን ድጋፍና ክትትል እንዲያደርግ እንፈልጋለን። አራት፣ ኮርፖሬሽኑ ከፍተኛ የገንዘብ መጠን ያላቸውን ውሎች ከመፈራረሙ በፊት ከፍትህ ሚኒስቴር አስተያየት እንዲቀበል፣ የገንዘብ ሚኒስቴርም ደግሞ ያልተገባ የውል ስምምነት በመውሰድ ኮርፖሬሽኑን ለዕዳ በዳረጉ የስራ ኃላፊዎችና ባለሙያዎች ላይ ተገቢውን እርምጃ ተወስዶ ሪፖርቱ በ3 ወራት ጊዜ ውስጥ እንዲቀርብልን እንፈልጋለን። ኮርፖሬሽኑ ተሰብሳቢ ገቢን በፍጥነት እንዲሰበስብ በ90 ቀን የውሃ ውቅሮችን ለሚመለከተው ለቆላና መስኖ ሚኒስቴር አስረክቦ አፈጻጸሙን ሪፖርት እንዲያደርግ፣ በ1 ወር ጊዜ ውስጥ ደግሞ ተጠያቂዎች ላይ ክስ እንዲመሰረት ተገቢው የህግ እርምጃ እንዲወሰድም ኮሚቴው አቅጣጫ አስቀምጧል። የአማራ ክልል ምክር ቤት ከሁሉም ቋሚ ኮሚቴዎች የተውጣጡ የቡድን አባላት የአስፈጻሚ አካላትን የመፈጸም ጥንካሬና ድክመት እንዲሁም የልማትና የመልካም አስተዳደር ስራዎችን እየተመለከቱ ይገኛሉ። በሰሜን ሸዋ ዞን እየተንቀሳቀሱ የሚገኙት የኮሚቴ አባላቱ በእንሳሮ ወረዳ ምልከታ ያደረጉ ሲሆን በ6 ወራት የታዩ ችግሮችን በአፋጣኝ እንዲፈቱ አሳስበዋል። ደጀኔ በቀለ በአማራ ክልል ምክር ቤት ከሁሉም ቋሚ ኮሚቴዎች የተውጣጡ የቡድን አባላት የመንግስት የልማት ስራዎች በምን ደረጃ ላይ እንደሚገኙ የመስክ ምልከታ እያደረጉ ይገኛሉ። የክልሉ ምክር ቤትም በመጪው የካቲት ላይ መደበኛ ጉባኤ ስለሚያደርግ እስከታች ድረስ ያሉ መልካም ተሞክሮችና ድክመቶችን ለይቶ ለመምከርም እድል ይሰጣል ተብሏል። ቡድኑ በሰሜን ሸዋ ዞን መርሐቤቴ ወረዳና አለም ከተማ አስተዳደር ምልከታ ካደረገ በኋላ እንሳሮ ወረዳ ተገኝቶ የልማትና የመልካም አስተዳደር ስራዎችን ተመልክቷል። በወረዳው በተለይ በሁለት የገጠር ቀበሌዎች ምልከታ ያደረገ ሲሆን አጠቃላይ የወረዳውን የስራ እንቅስቃሴ ማስመልክቶ ከወረዳው የስራ ኃላፊዎች ጋር መክሯል። በአማራ ክልል ምክር ቤት የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢው ወርቅነህ ንደግ እንዳሉትም ህገወጥ የመሬት ወረራ መከላከልን ጨምሮ መልካም ስራዎችን አከናውኗል። በጣም በተሻለ መንገድ ህገወጥነት በመከላከል በኩል መልካም ስራ የተሰራበት፣ ህገወጥ የመሳሪያ ዝውውር፣ ህገወጥ ተኩስን ጭምር በመቆጣጠር በኩል ጥሩ ስራ የሚባልበት ሁኔታ ነው ያለና በአጠቃላይ የጸጥታው ስራ የቀበሌ ፖሊስ በየቀበሌው አጠቃላይ እንደወረዳ ጥረት እንዳለ ይታወቃል። ነገር ግን መላ ሚኒሻውንና የሰላም አስከባሪ ቡድኖችን በማደራጀት የቀበሌውን የጸጥታና ህገወጥነት ለመከላከል እየሰራ ያለው ስራ ይሄ አንዱ መልካም ነገር ነው ብለን የወሰድነው። በተለይ ከአልማ ጋራ በማስተሳሰር ህብረተሰቡ እስከ 1 ሺህ ብር በማውጣት በፈቃደኝነት የጤና የሙያ ቴክኒክ ኮሌጆችን በመስራት በኩል የመንገድ ስራዎችን በመስራት በኩል እየተሰራ ያለው ስራ የትምህርት ቤት ግንባታዎችን እየገነባ ያለው ስራ መላ ህብረተሰቡን አቅም ለመጠቀም በገንዘብ በጉልበት እየተሰራ ያለው ስራ ይሄም አንድ ጥሩ ነገር ነው ብለን ነው የወሰድነው። ወረዳው ገበያን ለማረጋጋት ያደረገው ጥረት፣ የእናቶችና ህጻናትን ጤና ለማሻሻል የተከናወኑ ተግባራት፣ የህግ የበላይነትን ለማስከበር የተከናወኑ ውጤታማ ተግባራትን ጨምሮ ሌሎችን በጥንካሬ ተነስተዋል። ይሁን እንጂ ከስራ ዕድል ፈጠራ አንጻር የተፈጥሮ ሀብት ልማት ስራ መቀዛቀዝ፣ የበጋ መስኖ ልማት ስራ ደካማ መሆን እንዲሁም የወረዳና የቀበሌ አስተዳደሮች ተናቦ በመስራት ረገድ ችግሮች መኖራቸው ተነስተዋል። በመደበኛ ገቢ የሚሆን የጤና መድን የሚሆን በአጠቃላይ እነዚህ ፋይናንስ ነክ የምንላቸው የገንዘብ አሰባሰቦችን በተመለከተ አጠቃላይ እንደወረዳ ያለው አፈጻጸም እጅግ በጣም ደካማ ነው። በሌላ መንገድ ደግሞ ከፍተኛ የሆነ የልማት ጥያቄዎች ይጠይቃሉ። ይሄን የልማት ጥያቄ ለመመለስ ክልሉ ያለበትን ሁኔታ አውቆ ገንዘብ አሟጦ በጀት በመሰብሰብ በኩል ከፍተኛ ችግር ያለበት ሁኔታ ነው ያለው። ሌላው አንዱ ዋናው ችግር ደግሞ ሁሉን ነገር የክልሉ መንግስት በጀት ስራ እንዲያሰራ የመፈለግ ዝንባሌዎች አሉ። ክልሉ በበጀት ያለበትን ሁኔታ እንዳመራር በመገንዘብ በኩል ችግር አለ። በሌላ መንገድ በዚህ ወረዳ የተለያዩ የልማት አካሎች ይመጣሉ። ስለሆነም እነዚህ የልማት አቅሞች የሚያርፉት ከአርሶ አደሩ ማሳ ላይ ነው። ስለሆነም ለአርሶ አደሩ ተገቢውን ካሳ በመክፈል በኩል ችግሮች አሉ። በኢንቨስትመንት መስፋፋት ምክንያት የሚነሱ የህዝብ ቅሬታዎችን ከመፍታት ጀምሮ አስፈጻሚ አካላት ሊያደርጓቸው ስለሚገባ የማስተካከያ ስራዎችም የቋሚ ኮሚቴዎች ቡድኑ አቅጣጫ አስቀምጧል። በተለይ በመንግስት የተቀመጡ አቅጣጫዎችን በጥራትና በፍጥነት በመፈጸም የህዝቡን ሁለንተናዊ ተጠቃሚነት ማረጋገጥም የቀጣይ የቤት ስራ ተደርጓል። አሁን የዘረዘርኳቸውን ድክመትና ያልናቸውን ጉዳዮች ደግሞ መላ አመራሩ በተደራጀ መንገድ ተሰብስቦ በተለይም ደግሞ አስፈጻሚ አካሉ ዛሬ የሰጠናቸውን አስተያየት ወስዶ የራሱን እቅድ አዘጋጅቶ የስራው መመሪያ አድርጎ ስራ መስራት አለበት የሚል እሳቤ ነው ያለን።
ከዚህ በላይ በክልሉ ምክር ቤት እና በአስፈጻሚ አካሉ ደግሞ ትኩረት ሊደረግባቸው ይገባሉ ተብለው የተቀመጡ ጉዳዮች አሉ። በተለይ ከትላልቅ ፕሮጀክቶች ጋር በተያያዘ የውሃ ፕሮጀክት ከባድ ችግር አለ። የአካባቢውን አመራር አስተባብሮ ህብረተሰቡን አስተባብሮ እነዚህ ከፍተኛ በጀት የፈሰሰባቸው የመስኖ ፕሮጀክቶች ወደ ስራ እንዲገቡ በማድረግ በኩል ይሄ በክልል ደረጃ አንዱ ትኩረት ተሰጥቶ መሰራት ያለበት ነው የሚል እሳቤ ነው ያለ። በወረዳው የተሰሩ መልካም ተሞክሮችን ማሳደግ እንደሚገባም ተመላክቷል። በዞኑ የሚገኙ የማዕድን ሀብቶችን በማጥናትና በመለየት ባለሀብቶች በተሻለ ደረጃ እንዲያለሟቸው ለማስቻል እየተሰራ መሆኑን የሰሜን ሸዋ ዞን ማዕድን ሀብት ልማት መምሪያ አስታወቀ። በማዕድን ዘርፍ ለተሰማሩ በርካታ ወጣቶችም የስራ ዕድል መፍጠር ተችሏል ብሏል መምሪያው። ለዓለም ላይኩን ያዘጋጀው የአማራ ክልል ሰሜን ሸዋ ዞን በውስጡ በርካታ የግንባታና የኃይል ማዕድናትን የያዘ ቢሆንም እስከ ቅርብ ጊዜ ግን እምብዛም ገቢ ሳያስገኝ ቆይቷል። በተለይም በዞኑ በጥናት የተለዩ 21 ማዕድናት መኖራቸውን የዞኑ ማዕድን ሀብት ልማት መምሪያ የማዕድን ስራዎች ፈቃድና አስተዳደር ቡድን መሪው ዘሪሁን ሳህለ ይገልጻሉ። በዞናችን በርካታ አይነት ማዕድናት ይገኛሉ። በብዛት ቁጥራቸው ከ21 በላይ የሚደርሱ በጥናት የተለዩ ይገኛሉ። እነዚህ ውስጥ የኢንዱስትሪ ማዕድናት አሉ። ከኢንዱስትሪ ማዕድናት ውስጥ እንደ ላይምስቶን፣ ፊልድስፓር፣ ፑሚስ፣ እነ ጂፕሰም፣ ቤንቶናይት የመሳሰሉትን መጥቀስ እንችላለን። በብዛት ግን ላይምስቶንና ሲልካ በበርካታ ወረዳዎች በተለይ ጀማ ተፋሰስ አካባቢ በብዛት ይገኛል ማለት ነው። ኤነርጂ ማዕድናትም አሉን እንደ ድንጋይ ከሰል አንኮበር አካባቢ አሁን ወደ ስራም እየገባ ያለ አለ። ሚድሮክ ብሔራዊ ኩባንያም ጭምር ወደ ቦታው እየገባ ያለበት ሁኔታ ነው ያለው። ከዛ በፊት እነ ዋገዞ ማይኒንግም ገብተው በልማት ስራ ላይ ይገኛሉ ማለት ነው። ከቅርብ ጊዜ ወዲህ በርካታ ቁጥር ያላቸው አልሚዎች በከፍተኛ ካፒታል ለማልማት ወደ ዞኑ እየመጡ ሲሆን ይህም የራሱን ምጣኔ ሀብታዊ ሚና ይጫወታል ብለዋል። በርካታ አልሚዎች ወደ ዞናችን በመምጣት ወይም በመጉረፍ ላይ ይገኛሉ ማለት ነው። ለሚ ናሽናል ሲሚንቶን መጥቀስ እንችላለን። ከ2 ቢሊዮን በላይ ብር ይዞ የመጣ ነው። ከዛ ውጪ የአርቲ ሴራሚክ መጥቀስ እንችላለን። ከ50 ሚሊዮን ዶላር በሚሆን ካፒታል የተቋቋመ ነው። እዚህም አጠገባችን ጎሸባዶ ኢትዮጵያ ሎንግሲን ካምፓኒ በ280 ሚሊዮን ዶላር የገባ ካምፓኒ ነው። ሌሎችም መጥቀስ እንችላለን። እነ ኤቢኤስዜድ ማክን የሚባሉ በአለም ከተማ አንሳሩ አካባቢ እነ አላይድ ኬሚካልን መጥቀስ እንችላለን። አሁን ደግሞ ትልቁ ሚድሮክ ብሔራዊ ኩባንያም ጭምር የዞናችን ከዚህ በፊት የከበሩ ማዕድናት ላይ ነበር ልዩ ትኩረቱ። የኮንስትራክሽን ማዕድናትን ለማልማት ሲል ወደ ዞናችን መጥቶ የምርመራ ስራዎች ላይ ይገኛል ማለት ነው። ማዕድናቱ በአካባቢው መገኘታቸውና ጥቅም ላይ መዋላቸው እንደ ሀገርም ሆነ በአካባቢው ያለውን ማህበረሰብ የስራ ዕድል ተጠቃሚ እያደረገው መሆኑን የተገለጸው እነዚህ ኢንዱስትሪዎች እንግዲህ ሲመጡ በርካታ የሰው ኃይል ይሸከማሉ። ለአብነት መጥቀስ እንችላለን። አርቲ ሴራሚክ ከ420 በላይ ቋሚ ሰራተኞች ይዞ እያስተዳደረ ይገኛል። ወደ ምርት ስራም የገባ ስለሆነ ሌሎቹ በሂደት ላይ ናቸው። ናሽናል ሲሚንትም ቢሆን አሁን በግንባታ ሂደት ራሱ በርካታ የውጭም የሀገር ውስጥም ዜጎችን ወደ ስራ እንዲገቡ ያደረገበት ሁኔታ ነው ያለው። እዚህ ኢትዮጵያ ሎንግሲን ካምፓኒ እነ አለም ከተማ ላይ እነ ማክን የሚባሉት እንሳሮ ወረዳ ላይ እነ ኤቢኤስዜድ ለበርካታ ወጣቶች የስራ ዕድል በመፍጠር ሂደት ላይ ናቸው። ሌሎቹ በግንባታ ላይ ያሉትም ጭምር በብዛት ወደ ምርት ስራ ሲገቡ በርካታ የስራ አጥ ወገኖችን ይይዙልናል ብለን እናስባለን። በዞኑ በከበሩ ማዕድናት ላይ መቀዛቀዝ እንዳለ ያነሱት ቡድን መሪው በቀጣይ በሱ ላይ በትኩረት መስራት ይጠይቃል ብለዋል። በመጨረሻም የኢትዮጵያውያንን የአብሮነት እሴት ለመናድ ጠላት ሴራዎችን ቢያሴርም ትውልዱ እያከሸፈ ዛሬ ደርሷል። ሆኖም አሁን እንደ ሀገር የገጠሙን ዘርፈ ብዙ ችግሮች የአብሮነት እሴታችን እየደበዘዘ መምጣቱን ያሳያሉ። እነዚህን አይነት ችግሮችን ከመሰረቱ ለመፍታት የአብሮነት እሴትን መገንባት ይገባል ይላሉ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑት ዶክተር ጠናዶ አየለ መስፍን። ከመምህሩ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። የኢትዮጵያውያንን የአብሮነት እሴት በየዘመናቱ በሚፈበረከው ጠብ ሳይበጠስ ዘልቋል። ለዚህ ደግሞ በምክንያትነት የሚነሳው የጥንት ኢትዮጵያውያን ከጅማት የጠበቀ የአብሮነት እሴት መሆኑን የዘርፉ ምሁራን ያብራራሉ። በመሆኑም ያለ አብሮነት እሴት ሀገርን ማዳንም ሆነ ማበልጸግ አይታሰብም የሚሉት በአዲስ አበባ ዩኒቨርሲቲ የፍልስፍና መምህሩ ዶክተር ጠናዶም ራስ ወዳድነትና ጎጠኝነት አሁን ለደረስንበት ማህበራዊ ችግር አንዱ መሆኑን ያነሳሉ። ትልቁ ነገር በዚህች ሀገር ውስጥ ያለ ነገር ግን በተፈለገው መጠንና አይነት ያልተጠቀምንበት የጋራ እሴታችን
ቫልዩ ሲስተማችን ወይም የእሴት ስርዓት የምንለው ነው። የእሴት ስርዓት ከምንም በላይ ሰዎችን ሰዋዊ ፍጡር የሚያደርጋቸው እሱ ነው። ከምንም በላይ የሚረሳ የሚዘነጋ የሚተው እሱ ነው። የተበደለ ነው ማለት ይቻላል። ለምን እኛ የሚለካ የሚጨበጥ የሚዳሰስ ነገርን ነው ብዙውን ጊዜ አለ የምንለው። እሴት ስርዓት ግን የሚጨበጥ የሚዳሰስ ነገር አይደለም፣ ስርዓት ነው፣ ቫልዩ ነው። ይሄ እኛነታችንን በየጊዜው እየሰራ ማንነታችንን እየገነባ ሀገራችንና ክብራችን ጠብቀን እንድንኖር ያስቻለን አይነተኛ የሆነ ስርዓት ነው። የህዝብን አብሮነት የሚሸረሽሩ ተግባራትን የሚያራምዱ ኃይሎችን ለህግ ተገዢ ማድረግ ሀገርን የመምራት ኃላፊነት የተሰጠው መንግስት ድርሻ ነው የሚሉት ዶክተር ጠና ያለፈውን ስርዓት በመኮነን የሚመጣ ለውጥ አይኖርምና ስህተትን ማረም ብልህነት ነው ሲሉ ይመክራሉ። ሀገርን መከላከል ያለ እሴት አይሆንም። እሴት ውስጥ ያለው ደግሞ ምንድን ነው? ጀግንነት እሴት ነው። ሀገርን ማስከበር እሴት ነው። ክብርን መውደድ እሴት ነው። ራስን ማስከበር እሴት ነው። ሀገርን ማፍቀር እሴት ነው። ይልቅ ይሄን እሴት በሌላ ቦታ አልተጠቀምንበትም እንጂ ሀገራችንን በማስጠበቅና በማስከበር ረገድ ነጻነታችንና ክብራችንን በማስቀጠል ረገድ ተጠቅመንበታል። ድህነትን በማስወገድ ረገድ ግን አልተጠቀምንበትም። ራሳችንን በማልማት ረገድ አልተጠቀምንበትም። አሁንም እየተጠቀምንበት አይደለም። በመሆኑም የዘመናት መተሳሰብና ማህበራዊ መስተጋብር አሁን ላይ አደጋ ስለተጋረጠበት የበለጠ ሳይበጠስ በጊዜ መፍትሄ መፍጠሩ ይበጃል ባይ ናቸው። የመንግስትና የምሁራን ድርሻ በጣም ከፍተኛ ነው፣ ሰፊ ነው፣ ውስብስብ ነው። ለዚህ ሰፊና ውስብስብ ለሆነ ኃላፊነት አሁንም መደራጀት፣ ቅርጽ እየሰጡ ኃላፊነት እየሰጡ መነሻና መድረሻ እየታወቀ ዲፋይንድ የሆነ እንቅስቃሴ ማድረግ ያስፈልጋል። በምሁራንም በኩል ከመንግስት እስኪመጣ ድረስ መጠበቅም ያለበት አይደለም። ሊደረጉ የሚችሉ ነገሮች አሉ። ከዛ በመለስ በመደራጀት በመቀራረብ አብሮ በመሰለፍ በመሳሰሉት ነገር በግል ደረጃም ሊደረግ የሚችል ነገር ሊኖር ይችላል። እውነት ስለ እውነት ከተነገረ ከተፈለገ መጻፍ ይቻላል፣ መንቀሳቀስ ይቻላል፣ ሀሳብ መስጠት ይቻላል። ስለዚህ በዚህ መልክ አሁን የተባለውን ችግር መቋቋም ይቻላል ብዬ አስባለሁ። የሀገሪቱን ዜጎች አብሮነት ለመናድ የምዕራቡ ዓለም ዘርፈ ብዙ አጀንዳዎችን በመፍጠር በየጊዜው ቢሞክርም ኢትዮጵያውያንን ማንበርከክ አይቻላቸውምና ይህን ለማጠናከር ደግሞ ማህበራዊ እሴትን መገንባት ያስፈልጋል ተብሏል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ስትከታተሉት የነበሩ ዜናዎቻችን እስካሁኖቹ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።